በጣም ነው ደስ ያለኝ እውነት ለመናገር ተጭኖ ሲሄድ በቃ የሚገለበጥ የሚወርቅ በዛ ላይ ሹፌሩ ይዞት ቢሄድ በጣም ብዙ ነገር ነው የምታስቡት ማለት ነው። እኔ በቃ የማያሳስበው በሙሉ የታስበ ነበር። ለምሳሌ አርብ ተጫነ ለቅዳሜ እሁድ ገባ እሁድ ትናንት ማለት ነው። እና አላመንኩም ቤት ከገባ ምናምን በኋላ ቪዲዮ ኮል ደወሉልኝ ከዛም ፎቶ ላኩልኝ ምናምን ነገር ያው አሁን መብራት ምናምን ገና ተባለ ያን ያህል ብዙ አልታየኝም ነበር። ግን ዛሬ ጧት ማለቴ ባለቤትና ውቸው ቪዲዮ ምናምን ሲያየ ነበረ። ቁም ሳጥን ምናምን ተገጣጥሞ አድርገው ምንም ያስተካከለ ያው ተነቃቅሏል ለሚመጣው የሚጫነው ሶሱ ተገጣጥሞ ሶፋው ገና በነጋሽ ሶፋውን ክፍል እቃ ስትጭኑ ለምሳሌ ሶፋ እግሩን ይሁን እግሩን ብረት እኔ አሁን የኔ ሶፋ እግሩ ብረት ነው። ብረት ስለሆነ ብረቱ ሳይገጠም ብረቱ ለብቻ ነው ሄደው አሁን ነው ሰሞኑን የሚገጠመው ማለት ነው። እና ያው ታውቃላችሁ ልክ እንዳርገው ተነቃቆ ምናምን ነው የሚሄደው። ቁም ሳጥኑም እንደዛው ተነቃቆ ነው የሚሄደው። እና በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። የሆነ ቀለል ያለ በቃ እፎይ ነው ያልኩት። ለምን እቃዬ ተሰበሰበ ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ሙሉ አለም ነኝ። ዛሬ በሌላ ቪዲዮ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ሰሞኑን ሰለቃ ነው ሰዋጋችሁ የነበረው። ከዚህ በኋላ ሰገምን እንደምነግራችሁ አላውቅም። ወረዲ እቃዬ ተጠናቋል። እቃዬ በቀደምነታ ከአዲስ አበባ ወርዳያ ተጭኗል እና የከፈልኩትን ብር እያንዳንዱ ነገሮችን ነግሬያችሁ ነበረ። ዛሬ ደግሞ እግዚአብሔር የተመሰገነ ይሁን ባሰብኩት በኔ ጭንቀት በኔ ሀሳብ ሳይሆን በፈጣሪ ፍቃድ እቃዬ ገብቶልኛል በሰላም እና በጣም ደስ ብሎኛል። በዚህ አጋጣሚ እንደዚህ ሰረ እቃዎች ስለ ቤት ምናምን ቪዲዮ ስሰራ በጣም ብዙ ልጆች ጎበዝ በርቺ ምናምን ምትሉኝ በጣም ነው የማመሰግናችሁ። አሁንም ቢሆን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አብራችሁኝ ቤተሰብ ሆኖ ያው እንግዲህ ዛሬ ደግሞ ልነግራችሁ የፈለኩት በጣም ደስ ብሎኛል። እቃዬ በሰላም ገብቷል። እቃዬ ወርዳያ ከደረሰ በኋላ እነግራችኋለሁ ምናምን ብዬ ነበረ። በነገራችን ላይ አሁን ይሄ ለው ከአዲስ አበባ ወርዳያ የጫንኩት እቃ አንድ እቃ ይገዛልኝ ነበር። ለምሳሌ የእቃ ማጠቢያ ማሽን በነገራችን ላይ ኢትዮጵያ ውስጥ የእቃ ማጠቢያ ማሽን ቅብጠት ነው ብዬ ነው የማስበው። ብዙ ምን አያሳስበኝም። የእቃ ማጠቢያ እቃ አሁን ለምሳሌ ድግስ ሲሆን ትላልቅ ብረት ድስት ምናምን ስለሆነ ያን ያህል ብዙም አያሳስበኝም። የእቃ ማጠቢያ ግን ይገዛልኝ ነበር ብዬ አስቤ ነበር። ኦቭን ይገዛልኝ ነበረ። ኦቭንም እኔ ሰራም አልፈልግ ነው። በነገራችን ላይ ኦቭን ወይም ደግሞ የስቶቭ ለመግዛት አስቤ ነበረ። ግን ያው በጣም ውድ ነው። እኔ የምፈልገው በሲሊንደር የሚሰራ ነበረ። ግን በሲሊንደር ያው አሁን ላይ ጋዝ ለማስሞላት ምናምን በጣም ጋዝ ስለተወደደ አይሆንም። ተረጋጊ ወደፊት ተብዬ ትቼው ነው እንጂ ሲሊንደር ራሱ ጠይቄ ነበረ። 2 በጋዝ የሚሰራ 2 በመብራት የሚሰራ 75,000 ብር 60,000 ብር እንደም ልጆ ይለያያል። ጠይቄ ነበር ልንገራችሁ ብዬ ነው በዚህ አጋጣሚ ማለት ነው። እኔ የምፈልገው ግን 2 በጋዝ 3 በጋዝ የሚሰራ ብቻ ነበረ። እሱም አለ። ዋጋውም ከ65 እስከ 75,000 ብር ድረስ አለ እየጨመረ። እኔ ልንገራችሁ 135,000 ብር የሚሸጥ ፍሪጅ አለ ብላችሁ ታምናላችሁ? 120,000 ብር የሚሸጥ የልብስ ማጠቢያ አለ ብላችሁ ታምናላችሁ? እየጨመረ ነው እቃ እየሄደ ያለው እና ብቻ ከአዲስ አበባ እኔ ብሆን ኑሮ የ38,000 ብር ለእቃ መጫኛ አላወጣም ነበረ። ግን እግዚአብሔር ይመስገን 50,000 ብርም ከፍዬ ራሱ እቃዬ በሰላም እንዲሄድ ጸልይ ነበረ እና በሰላም ገብቶልኛል። በሰላም ተጠናቆልኛል። እኔ ብንታውቃላችሁ በጣም ጭንቀታሞች ነን። በተለይ ስደት ዓለም ላይ ያለን ልጆች ውሃው ይሁን ምግቡ አላውቅም ሁሌ እንጨነቃለን። በቃ የማያስጨንቀን ምናምን ይቅርታ ጉንፋን ይዞኛል፣ አፍንጫዬን ዘግቶኛል። እና በጣም ቅዝቃዜ ሲሆን ትንሽ አይምሮዬ ልክ ቅዝቃዜው ጭንቅላቴን ያመኛል። ለዛ ነው እና
ብቻ ደስ ይል ነበረ ስለ ሁሉም ነገር ስለሆነውም ስላልሆነውም ስለተሳካልኝም ስላልተሳካልኝም ስላሰብኩትም ስላላሰብኩትም ሁሉ እግዚአብሔር ይመስገን። እና እኔ ዛሬ የእውነት ነው የምላችሁ በጣም አስቤ ነበረ እቃው ተጭኖ ምናምን ሳይ ይገለበጥ ይሆን እንደዚህ ይሆን ወይ ምናምን በቃ ወዘተ ብዙ ነገር እና እንግዲህ ከዚህ በኋላ ምንም ያሳስበኝ ነገር የለም። ከዚህ በኋላ እኔ እንዴት መቼ ነው ኢትዮጵያ የሚሄደው የሚለው ነው እንግዲህ ፈጣሪ ብቻ እሱ የልቤን መሻት ያሰብኩትን በሙሉ ያሳካልኝ። የሰው ልጅ ፍላጎት አያርቅም። አውቃለሁ። አሁን ቤት ስንሰራ መኪና እንላለን፣ መኪና እንትን በቃ ብዙ ነገር። ግን እኔ መኪና ያን ያህል ብዙም የምመኝ ልጅ አይደለሁም። ቢኖር ደስ ይለኛል፣ ግን አልመኝም መኪና ቢኖር ደስ ይለኛል። በተለይ ካለሁበት ሀገር ቤተሰብ ጋር ለመሄድ ባጃጅ ለመጠበቅ መኪና ለመጠበቅ በተለይ እኔ ደግሞ ለዕቃ ትናንትና ይሄን ያህል ብር አወጣሁ ስላችሁ ማለት ነው። ከዛ አሁን እኮ ይች በጎን የምትያዘው ባግ ከያሽ ራሱ 300 ብር 200 ብር ነው የምትከፍይው አለኝ ጓደኛዬ ማለት ነው። 300 በጣም ሁሉም ነገር ጨምሮ በቃ ይሄ ትንሽዬ ነገር ብቻ ያዥ ትከፍያለሽ፣ እያንዳንዱ ዕቃ ትከፍያለሽ። ያ ነገር ስለሌለ አሁን በተለይ ከሀገሬ ካለሁበት ሀገር ቤተሰቦቼ ጋር ለመሄድ በቃ ባጃጅ ስጠብቅ መኪና ስጠብቅ ለባጃጅ ኮንትራት ይዤ ለመሄድ 1000 ብር 2000 ብር ከምከፍል እንዲያው ፈጣሪ ረድቶኝ መኪና ቢኖር ደስ ይለኝ ነበር። ለምን ቤተሰቦቼ ጋር ለመሄድ ብቻ ማለት ነው። ግን ይሄ ቅብጣት ነው። እግዚአብሔር ካሳካልኝ፣ እግዚአብሔር ነገሮች ካስተካከለልኝ ወደፊት እኔም ባለቤቴም ሳክቼ ሰርተን አብረን የምንገዛው ይሆናል እና ይሄን ደግሞ እንደምንገዛው አምናለሁኝ። ምክንያቱም ይሳካል። በነገራችን ላይ አንቺ ጠንካራ ከሆንሽ እሱ ጠንካራ ወንድ ከሆነ ስራ የሚሰራ ከሆነ ስራ የማይንቅ ወንድ ከሆነ ከአንቺ ገንዘብ የማይጠብቅ ከሆነ የእውነት ነው የምላችሁ። በዚህ አጋጣሚ እኔ እዚህ ጋር ዕቃ ምናምን ስገዛ የኔ ፍላጎት ነው፣ የኔ ሀሳብ ነው፣ የኔ ምኞት ነው እንጂ ባለፈው እንደሄድኩኝ እኔ ባለቤቴ እንዲመጣ ራሱ አይፈልግም ነበር። አሁን ብዙ ጊዜ ቪዲዮ ስሰራ ዕቃ ምናምን ባሌ ስል እንዳይጋጭባችሁ የኔ ባል ወይም ደግሞ የወደፊት ባሌ እንዲሄድ አይፈልግም ስደት ላይ። እኔ ነኝ መጀመሪያ ራሱ እሺ ያልኩት ተመልሼ እሄዳለሁ ያን የምትፈቅድልኝ ከሆነ ነው። ወይም ደግሞ ይሄ ሽማግሌ ልከህ ቤተሰብ ከተዋወቀ በኋላ አትሄድም ብለህ በቤተሰብ አሳምነ ብትይዘኝ እንዳትሞክር ስለው ነው ችግር በቃ እሺ ያለኝ ማለት ነው። እና ራሱ ፍላይት ራሱ ሁለት ከአምርጦኝ ነበር ልመጣ ስል ማለት ነው። እና ያን ራሱ በቃ ባትሄጂስ በቃ ግን ያው እሱ እኔን ማስከፋት አይፈልግም። ገባችሁ? እኔን ለማስደሰት ነው የሚጠራውና ከዛ አንጻር ነው እንጂ በጣም ጠንካራ ጎበዝ የስራ ሰው ነው። እና አንዳንድ ጊዜ በህይወታችሁ የሚመጣ ሰው የስራ ሰው መሆን አለበት። የግዴታ ተመርቆ በተማረው ስራ መያዝ አይጠበቅበትም። ስራ ሳይንቅ ያገኘውን ስራ የሚሰራ ጎበዝ የሆነ ሰው ሁሌም እናንተን በተለይ ደግሞ እናንተን ጎበዝ እኮ ነሽ፣ ጀግና እኮ ነሽ፣ አደንቅሻለሁ፣ ጠንካራ ነሽ የሚልሽ ወንድ በህይወትሽ ካለ አንቺ ደስተኛ ነሽ። በቃ እኔ በጣም ነው ደስ የሚለኝ። በተለይ ጠንካራ ነሽ፣ ጎበዝ ነሽ፣ አደንቅሻለሁ፣ በቃ ካንቺ ይሁን በቃ ብዙ በቃ አለ አይደለ? በተለይ የሚያደንቅሽ ወንድ ይሄ የኔ ማር፣ የኔ ቆንጆ፣ የኔ ፍቅር ሳይሆን በቃ አንቺ እኮ ጠንካራ ሴት ነሽ፣ አንቺ እኮ ጎበዝ ነሽ፣ አንቺ እኮ ለልጆችሽ ተምሳሌት የምትሆኚ ሴት ነሽ የሚልሽ ወንድ በጣም እድለኛለሽ። ማርያምን ነው የምላችሁ። ለምን ታውቃላችሁ? የኔ ማር፣ የኔ ቆንጆ፣ እናቴ፣ አባት እኔ እማ አባ የሚባባሉ ሴቶች ችግር የለውም የሚባባሉ፣ ግን ደግሞ እኔ በዚህ አላምንም። ይሄ በፊት የኔ ማር የኔ ፍቅር ካለኝ በቃ ይወደኛል ብዬ ነበር የማስበው በፊት ማለት ነው። ያኔ ሳትበስሉ ማለት ነው። ከበሰላችሁ ግን በኋላ ይሄ የኔ ማር የኔ ፍቅር የኔ ቆንጆ ምናምን የሚልሽ ነገር ለአንቺ ኖርማል ነው። አይሞቅሽም፣ አይበርድሽም። ግን እኔ አሁን ላይ በቃ ጎበዝ ጠንካራ በቃ ልክ አባቴ አሁን እኔ የሆነ ነገር ሳደርግ የኔ ልጅ አንበሳ እኮ ነሽ፣ የኔ ልጅ ጀግና እኮ ነሽ እንደሚለኝ ሁሉ ልክ እንደ አባቴ እንደ እህቶቼ እንደ እናቴ አንቺ እኮ ታደርጊዋለሽ፣ አታደርጊውም አይተም፣ አንቺ እኮ ጎበዝ ነሽ፣ አንቺ እኮ ጠንካራ ነሽ የሚልሽ ወንድ በቃ እኔ እንጃ ብቻ አላቅም። እንደው ሁሉን ነገር ግፍ አድርገሽ ከእሱ ጋር ለመኖር ትሄጃለሽ። እና ምን ለማለት ፈልጌ ነው እሱም እኔም ወይም ደግሞ ሁለታችንም የስራ ሰው ከሆነ እኔ ስራ የምወድ ሰው ከሆንኩኝ ጠንካራ ሴት፣ በተለይ ደግሞ የአረብ ሀገር ሴት አረብ ሀገር ሄዳ ሰርታ ለፍታ ጥራ ግራ ቤት የሰራች አይደለም እንደው
ለምን 2 ዓመት ሄዳ ሰርታ አትመጣም? ገንዘቧን ሴቭ አድርጋ በዛች በገንዘቧ የምትችለውን ነገር ለመስራት ከሞከረች ያቺ ሴት በጣም ጠንካራ ሴት ናት። ኢትዮጵያም ሄዳ ለመኖር አትቸገርም፣ ትሰራለች፣ ልጆቿን ታሳድጋለች፣ ከሱ ጋር አብራ ትኖር። እሱም በዛው ልክ የሚሰራ ለምሳሌ አንዳንድ ወንዶች አሉ ለአለባበሳቸው የሚጨነቁ ፎቶ ተነስተው ሚዲያ ላይ ለመፖስት የሚጨነቁ የሚጨፍሩ በጣም ብዙ ወንዶች አሉና ያው እኔ ከራሴ ተሞክሮ አንፃር ነው እኔ ከገጠመኝ አንፃር ነው ለእናንተ የምነግራችሁና ያ ሰው ለትዳር አይሆንሽም። በተለይ ከአንቺ ጋር ሰረ ችግር የሚያወራ ከአንቺ ጋር መጥቶ ቸግሮኛል ምናምን። እኔ በነገራችን ላይ ማለት ነው ኢትዮጵያ እኔ እግዚአብሔር ይመስገን አንድ ወንድ ኑሮ እኮ ተወዷል፣ ትንሽ ስሪ፣ እንዲህ አድርጊ፣ እንደዚህ ሰተሽ ላኪ። በጣም ነው የሚያናደኝ ይሄ ሰው በጣም ማለት ነው። እንደዚህ ወንድ በጭራሽ ወደ አንቺ ህይወትሽ ከገባ አንቺ አምልጭ፣ በቃ አምልጭ። እግዚአብሔር ነው የምላችሁ። ግን የሆነ ወንድ ነይ ሲጀመር አንድ ወንድ እጅና እግር ካለው እኔ አባቴ ገበሬ ነው። አባቴ ተምሯል እስከ 10ኛ ክፍል ድረስ ማርያምን ነው የምላችሁ እስከ 10ኛ ክፍል ድረስ ተምሯል። ከዛ ትምህርቱን አቋርጠው ያው ውትድርና ሂዶ ነበረ። ከውትድርና ሲመለስ ነው እኔ የተወለድኩት። ከኔ በላይ 2 እህቶች አሉ። አጠቃላይ 4 እህቶች አሉኝ ኢትዮጵያ። ከኔ ጋር 5 ነን። ግን መጀመሪያ አባቴ ከኔ በላይ 2 ወልዶ ውትድርና ሄደ። ከዛ ሲመለስ ነው እኔ የተወለድኩት ማለት ነው። እና ከዛ እንግዲህ ከትምህርቱን አቋርጠው ውትድርና ሄደ። ካገባ በኋላ ውትድርና ሄደ። ከውትድርና በኋላ መጥቶ ገበሬ ነው፣ ያርሳል፣ ያመርታል፣ ምን ይላል። ከዛ ደግሞ ምርቱ የምሳሌ ዝናብ ሳይጥር ሲቀር የሆነ እንትን ሲል አባቴ ቁጭ አይልም። ልጆቹ እንዲራቡበት አይፈልግም። ለምን? እጅና እግር አለው። መጥቶ ሸቅሎ አዲስ አበባ ወዛደር ሲባል አቤት ብሎ ሂዶ ፌስታ ተሸክሞ ባይና ይቻለሁ። የቀን ስራ ሰርቶ ድንጋይ ተሸክሞ አሸዋ አፍክቶ እመቤትን ነው የምላችሁ ሰርቶ ነው ልጆቹን እዚህ ያደረሰው ያሳደገን። ያ ሁሉ ሲሆን እኔ ነኝ አባቴ የቀን ስራ ሲሰራ እኔ ስደት ላይ አባቴ የቀን ስራ ሲሰራ ማለት ነው እኔ አዲስ አበባ ሰው የተሰራ ነበር እና እሁድ እኔ እረፍት ሲሄድ ነጭ ለብሼ ዘንጬ ምናምን ሲሄድ አባቴ እህቴ ልብስሽን ቆሻሻ እንዳይነካሽ ምናምን ብሎ የሱን ጃኬት አምጥቶ አንጥፎ ተቀመጭ እዚህ ይለኛል። እኔ ቁጭ ብዬ እዛ አባቴ አሸዋ ሲያወካ ባይኔ አያለሁኝ እና ያኔ ምንድነው የምለው እግዚአብሔር ሆይ የእውነት እኔ አባቴን አረብ ሀገር አልልም ነበር። እውነት እኔ አባቴን የሚፈልገውን ነገር አሟላ። እውነት አባቴ እኔ ሰርቼ አባቴን አግዤ አባቴ እንደዚህ ከመስራት እውነት አስቆመው ይሆን ነበረ። ከዛ ልክ እግዚአብሔር ረቱ ነገሮች ሲስተካከሉ አባቴ ልክ እኔ አረብ ሀገር ሲሄድ አባቴ አልኩት አዲስ አበባ እንዳትመጣ፣ አዲስ አበባ መጥተህ የቀን ስራ ብትሰራ እኔ ልጅህ አይደለሁም አልኩት። በቃ እኔ ልጅህ አይደለሁም ግን እኮ ነው የእሱ ልጅ በመሆኔ በጣም ደስተኛ ነኝ። አባቴ ስለሆነ እኮራበታለሁ። ግን በቃ አባቴ አልኩት በቃ ሁለተኛ የቀን ስራ መጥተህ እንዳትሰራ ከዚህ በኋላ በቃ ግብርናህን ስራ። አዝመራውም የሆነ እግዚአብሔር ፈጣሪ ሲባርክ ነው አይደለ ምርት የምታመርቱት ያኔ ሲሆን ነው። ይሄ መልእክቴ የገጠር ልጆች ናቸው የሚገባችሁ፣ የከተማዎቹ አይገባችሁም። የገጠር ልጆች ናቸው የሚገባችሁ። እና ከዛ አባቴ ሄድ አልኩት። ከዛ ሄደ ገጠር። ከዛ የመጀመሪያ ጊዜ ስልክ ገዝቶ የሰጠኝ አባቴ ነው። አረብ ሀገር ለመሄድ ብር አንሶኝ አባቴ ነው 2000 ብር የሰጠኝ። ፓስፖርት ለማውጣት ነው እንጂ ፓስፖርት ለማውጣት። ከዛ በኋላ እኔ አረብ ሀገር ስመጣ አባቴ የቀን ስራ መስራት አቆመ። ከዛ በኋላ ፈጣሪ ይመስገን ከዛ ወዲህ ሀገራችንም ሰላም ነበር። ማለቴ ከጦርነቱ ውጭ እኛ ሀገር 1 ዓመት ዝናብ ይጥራል፣ 1 ዓመት ዝናብ አይጠርም። ዝናብ ሲጥር ነው ምርት የምናመርተው፣ ዝናብ ካልጠራ አናመርትም። ያ ስለሆነ እግዚአብሔር የተመሰገነ ይሁን። በቃ ለቤተሰቦቼ አላነስኩኝም። የሚፈልጉትን ነገር አድርጉ። የመጀመሪያ ደሞዜን ለአባቴ ነው የሚፈልገውን አድርግ ብዬ ሰጠሁት። ከዛ ግማሹን ለአባቴ ግማሹን ለእናቴ የቤት እቃ ከጎረቤት እንዳትዋሽ ብዬ እንትን ያልኩት ማለት ነው። እና ሁልጊዜ ቢሆን አንዳንድ ጊዜ ያ ሁሉ ምንድነው የምላችሁ ጠንካራ አባት ስላለኝ ነው። እናቴ በጣም የዋ እናቴ ምንም አታውቅም። እናቴ ገበያ እንኳን ሄዳ ቡና መግዛት አትችልም። በቃ ይሄ ገበያው ተገምሱ የሰው እንትን ምናምን አይምሯን በቃ ልክ እንደሌላት በቃ እኔ አሁን ገበያ ሄጄ ምናምን ራሴን ያመኛል። ልክ እንደሌላት እናቴ በጣም የዋህ በጣም ምስኪን ደግ እናት ናት ያለችኝ። እና አባቴ ግን በጣም ጎበዝ፣ በጣም ብርጥ፣
በጣም ለልጆቹ እናቴ ዋጋ ከፍም ያኳል እናቴ ስለወደደች ብቻ እናቴ 9 ወር ሙሉ ተሸክማ እኛን ሳሳደገች ብቻ ይሄ ከእንቁ በላይ ነው። ይሄ ለእናት ወጋታ በምንም አይታመንም። ግን አባት ወንድ ሆኖ ግን ልጆቹ እንዳይጋቡበት ወዳ ወዲህ ብሎ እናት ቤት ልጆቿን ስታሳድግ አባት ደግሞ ከውጭ ይሄ ያለ ነው። ግን የኔ አባት ይለያል። ግብርናም የቀን ስራውንም ብዙ ነገር መስዋዕት ከፍሎ ነው እዚህ ያሳደገኝ። እኔ የምፈልገው የነበረ በፊት ልክ እንደ አባቴ ለፍቶ ጥሮ ግሮ የሚያስተዳድረኝ ባል ወይም ወንድ ነበር የምፈልገው እና እግዚአብሔር ይመስገን እንግዲህ የነገር እግዚአብሔር ነው የሚያውቀው፣ የአሁኑን ደግሞ እግዚአብሔር ነው የሚያውቀው፣ የነገርም እግዚአብሔር ነው የሚያውቀው፣ የዛሬንም እንደዛው። ስለዚህ ነገ ምን እንደሚፈጠር ባላውቅም የዛሬ ግን አውቃለሁ እና ምን ልላችሁ ፈልጌ ነው እንደዚህ ቃሳሟላ እንዲህ ነው ምናምን ብዬ ከዛ ደግሞ ባሌ ምናምን ስል ተደባሪሽ ካላንቺ ለምን ቅጣት ገዣለሽ ለምን ቃሳሟላ ይሄ የራሴ ፍላጎቴ ነው። እኔ ገና ለገና ባክሳ ገባ ባሌ ይገዛልኛል ብዬ እዚህ ጋር አልሰንፍም። እዚህ ጋር እኔ ብር አላጠፋም። ለምንድን ነው የመጣው? ቢያንስ እኔ ይህን ያህል ዓመት አረብ ሀገር ሰርቼ ይህን ያህል ዓመት ኑሬ ቢያንስ ትንሽ በቃ አይምሮዬን ደስ የሚያሰኘው ነገር ማድረግ አለብኝ ለራሴ። ለዛ ነው ያደረኩት እና ወደፊት ደግሞ መኪናው አይቀርም። እሱም እኔም ጠንካራዎች ከሆነ እኔ እና እሱ ጎበዞች ከሆነ እሱም የሚሰራ ከሆነ ስራ የማይንቅ ከሆነ እኔም እንደዛው እሱን የማግዘው ከሆነ መኪና ካለመግዛቴ ምንም የሚያግደኝ ነገር የለም። ግን ደግሞ በሀገር የለን መኪናውን ኢትዮጵያ ሂጄ ኢትዮጵያ እየሰራው እግዚአብሔር ካሳካልኝ ያሰብኩት ንግድ አለ። እሱንም ደግሞ እግዚአብሔር ከፈቀደ ኢትዮጵያ ሂጄ መቼም ዩቲዩብ መስራት ካላቆምኩ በስተቀር ሁሉን ነገር አሳያችኋለሁ። ሁሉን ነገር እያንዳንዷ ማለት ነው፣ ስቴፕ ባይ ስቴፕ ማለት ነው፣ ማለት ተራ በተራ ማለት ነው። እንደዛ ነው። ብቻ ለማንኛውም በጣም ደስ ብሎኛል። እቃዬ ገብቶልኛል። ኢትዮጵያ ወይም ከአዲስ አበባ ወደ ወልዲያ ቤቴ ገብቷል። ተመስገን እና ሁላችሁም ጎበዝ፣ በርቺ፣ ጠንክሪ፣ ጀግና ላላችሁ በሙሉ ላበረታታችሁኝ ሁላችሁንም አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ባይ